ያልተጠበቀ ሚስጥር ወጥቷል። አብርሃም ስለ ሄርሜላ ያልተጠበቀ ነገር ተናግሯል። ይሄን በእርግጥ በእኔ ይሄን ነገር ስሰማውም ሆነ ሳየው ምንም አልደነገጥኩም። ምክንያቱም ቤተሰቦቼ አብርሃም ይሄን ነገር እንደሚያውቅና ይሄን ነገር እንደሚናገር እኔ በደንብ አድርጌ አውቅ ነበር ማለት ነው። ይሄን ነገርም ከዚህ በፊት የተፈጠረው ነግሬያችኋለሁ። ዛሬ ግን ደግሞ እውነቱን እንግዲህ እሱ ራሱ የተናገረውን እነግራችኋለሁ። በነገራችን ላይ በቤተሰቦቼ ሙቀት ሊደፋይ ነው ማለት ነው። እስኪ እንደው ያላችሁበት ሀገር እንደኛ ሀገር እንደ ሳውዲ ይሞቃል። እውነት የዚህ ሰሞን ሙቀት ግን ሊደፋኝ እንዲህ በጭንቅላቴ ሊያስከደኝ ነው። መዲያም ኩሽና ቤት ቆሜ ነው ቪዲዮ እየቀረጽኩላችሁ ያለሁት እንደምታዩትና በየቀኑ የተለያየ ቪዲዮ ራሱ መቅረጽ አልቻልኩም በሙቀቱ የተነሳ ማለት ነው። ጋይሶች የእውነት ኦ ማይ ጋድ እና የኔ ውዶች የኔ ወርቆች ማለት ነው። እንግዲህ ወደ ገደለው ወደ መጣሁበት ቪዲዮ ስገባላችሁ የኔ ውዶች ሰላማችሁ ይብዛልኝ ባላችሁበት አባይቦቼ እና አባይቦቼ እንግዲህ አብርሃም ከዚህ በፊትም ይሄን ነገር እንደሚናገርና ወይንም ከዚህ በፊት ይሄ ነገር እንደሚያደርግ እንደሚያቅም ለምን ይሄን ነገርም እንዲያደረገ በደንብ አድርገን የምናውቀው ነገር ነው ማለት ነው። ይሄንንም ነገር ደግሞ የነገርኳችሁ ለምንድን ነው እማውቀው ነገር ስላለና እየሆነ ያለውም ነገር ደግሞ እውነተኛ ወደዚህ መስመር የሚወስድ ስለሆነ አብርሃም ያደረገው ነገር ወይንም ደግሞ የሆነው ነገር ትክክል ነው ብዬ ነው የማስበው ጋይሶችዬ። ስለዚህ አብርሃም የደበቀውን ሚስጥር ኦሬዲ ተናግሯል። በቃ ምንድነው የተናገረው ምንድነው የተፈጠረው የሚለው ነገር እንግዲህ አብረን የምናይ ይሆናል ማለት ነው ውዶቼ። እኔ ግን እውነት ለመናገር በዚህ ሰዓት ላይ ይሄንን ሚስጥር ይናገራል ይሄንን ነገር ያወጣል ብዬ አልጠበቅኩም ነበረ። ግን ደግሞ አወጥቶ ተናግሯል። ምክንያቱም ሄርሜላ ስላናደደችው ነው ማለት ነው ይሄን ነገር ያደረገው። ሄርሜላ የሚያናደደችበት ምክንያት ምንድነው? በትንሽ በትልቁ አብርሃምን እንዴት እንደዚህ ታረጋለህ? እንዴት በዚህ ትወጣለህ? እንዴት በዚህ ትገባለህ? እያለኝ ቆም ስቅሉን እያበላችሁ ነበርና ስለዚህ እኔ ልጁ የኔ ያልሆነው ልጅ አመኘ ስለተቀበልኩኝ እሷ ግን እውነተኛ ልጁ የኔ መስሏት ነበረ። ግን ወይንም እስከምትወልድና ወይንም ትክክለኛ እርግዝ መሆኗን ካረጋገጥኩ በኋላ እውነተኛ ነገሩን እለያለሁኝ ማለቱ እንግዲህ የታወቀ ነው። ያወጣው ሚስጥር ደግሞ አብርሃም በጭራሽ ስለ ሩታ ይሄን ነገር ስለ ሄርሜላ ይሄን ነገር ይናገራል ብላችሁ አጣብቁትም ማለት ነው። በቅርብ ቀን በራሳቸው ቻናል ላይ ይመጣሉ ወይም ይለቃሉ፣ ወይ በሄርሜላ ወይ በአብርሃም ቻናል ይለቀቃል። ምንድነው የተፈጠረው የሚለው ነገር እንግዲህ በዛውም የምናይ ይሆናል ሙሉ ለሙሉ እውነቱን። እኔ ያው እንግዲህ ምነግራችሁ ያለውን ነገር ነው። ስለ ልጁ ያወቀው ነገር አለ ወይንም ስለ እርግዝናዋ የሰማው ነገር አለ። እሱን የሰማው ነገር እንግዲህ ለእህቱም ለሩታም ለሁሉም እንደዚህ እየተናገረ ነበረ። ግን ሁልጊዜ በዚህ ነገር ሲወራበት ምንም ነገር ማውራት አይፈልግም፣ መስማት አይፈልግም። ልክ እንዳላየና እንዳልሰማ ሆኖ ነበር የሚያልፈው ማለት ነው። እና ይሄ ነገር ምን ማለት ነው? እሷ አርግዤልሃለሁ ያለችው ልጅ እንዳልተዋጠለት ነው እንግዲህ እኔ የተረዳሁት ማለት ነው ጋይሶችዬና የእውነት ነው የምላችሁ እንደው ሄርሜላ እንደዚህ ከምትሆን ብጠፋ ነው የሚሻላት። ልክ ባለፈው ጠፍታ እንደነበረው ማለት ነው ብጠፋ ነው የሚሻላት። አብርሃም ወደ ሚዲያ አምጥቶ ሳያዋርዳት በባለፈው እንደጠፋችው እንደዛው ጠፍታ ብትቀመጥ ለሷ በደንብ የሚሻላት ነገር ይሄ ነው ብዬ ነው የማስበው። ገና ትልቅ ውርደት ይጠብቃታል።